ታንከስ እውነትን ነው አብርሽ ከወደድካት እንዳታመልጥ ካለበዛ ያመጣው ሊባሉ ልጅ ከመጣ አፍፍ ነው የሚያረግብህ ያለው የተናገርኩ ነገር ጣብ ስለማይል ነው አረ ተተና ከሰበርኒት እኔ በጣም እየፈራሁ ነው ከሰበርኒት በእናትሽ እኔ እግሬ ራሱ እየሞቀ ነው የምር ነው እግሬ ራሱ እየሞቀ እሺ ነው በቃ አንቲሱ ግማሽ አገኘኋችሁ ዛሬ ህይወቴን ስላዳንክልኝ በጣም ነው የማመሰግነው። አሬ ግል አፍላፍ አልገጠሙም ገጥሟል እኔ አይቻለሁ አጥፋ አይዋሽ እሷ ልጅ እዚህ ቤት ከመጣች ጀምሮ እኛ ነደድን ሚጥሚጥ ሆነችብን ተቃጠለ በእርግጠኝነት የዛ ልጅ ነች የገብሮ ልብ የተቆጣጠረችው በገብሮ ልብ የነገሰችው ሴት ታወቀች እጅግ የሚገርም እጅግ የሚደንቅ በስተመጨረሻም ትትናና መድብል ተገናኙ አብርሽ ትትናን አልሰጥም ከፈለክ በውጭ ማግኘት ትችላለህ ሲጀመር አንተ ማነህ አንድ ቀን ከዛ ረመጥ ካወጣሃት በኋላ ለመጀመሪያ ጊዜ ለምን መጣህ ለምን ማግኘት ፈለክ በማለት በትክክለኛ በልቡ እንደነገሰችና እንዳፈቀራት በግልጽ ያረጋገጠበት ነው አብርሽ ሌላው ትልቁ ጉዳይ ለትትናኔ ወንድሟና አጋዧ ነው እንጂ እሷ ጋር ልቤን አላሰጠዋትም ሲል መድብል ቢነግረውም አብርሽ የፍቅሩ ጉዳይ ሆኖበት በፍጹም ትክክል ቤተሰብ ሆናለች ከዚህ ልትወስዳት አትችልም ሲል አስጠነቀቀው የግሌ እኔ ትትናን እገላታለሁኝ ከፈቀዳችሁልኝ 2 ማንኪያ መርዝ ማድረግ አለብኝ እኔ መቃጠሌ ነው አብርሽን ልትወስድብኝ ነው እያለች በቅናት አበደች በዛም አለ በዚህ ትትና እዛ ቤት እስከ ቆየች ድረስ ኦልሬዲ አብርሽ የትትና መሆኑ የማይቀር ጉዳይ ነው ከግሌ በላይም አብርሽ ለትትና ያለው ስሜትና ያለውን ፍቅር ያለው ቀረቤታ እያየ ነው ምክንያቱም በግልጽ እንደዛ አራስ ነብር የመሰለው ትትና ሊወስዱብኝ ነው ወይም መጣ ሄዳ እያሉ አንድ ቀን ማሸፈታቸው የማይቀር ጉዳይ ነው በማለት ተጨንቋል ገብሮ አንተ ስለወደድካትና በልብ ስለነገሰች ልብህን ስለተቆጣጠረችው ነው እንደዚህ የምትጨነቅላት ሲቀጥል መድብል ያገዛት ከዛ ጭንቅ ያወጣት እንጂ በፍቅር እንኳን ያን ያህል ግንኙነት ያላቸው አይመስለኝም ሲጀመር በጭንቅ ጊዜ የደረሰልን ሰው ከወንድም በላይ ስለምታምነውና ስለምትወደው ነው እንጂ ሌላ ነገር ኑሮባቸው አይደለም አብርሽ ራስን አረጋጋ የእውነት ትክክለኛ ስሜትና ፍቅር ካለ በትክክል ፍቅርን ግለጽላትና ኑሯችሁን ለመኖር ሞክሩ ግን የግሌ ትጎዳለች እያለው ነው ገብሮ ማለት ነው ገብሮ ግን ማንን አፈቀረ የእውነት አብርሽን ለምን እንደዛ አስደነገጠው የግሌንስ ነው ወይስ ሌላ ሴት ነው ያፈቀረው የሚለው ጥያቄ ነው የግሌም አይን አውጥታ አፍጣ በቃ እኔ አንተን ብቻ ነው የምፈልገው ትህትና ጋር እንድደርስ አልፈልግም እያለች በተደጋጋሚ ፍቅሯን እየገለጸች ነው ብላ እንግዲህ አብርሽ እምቢ ካላት መጨረሻ ላይ ክህደትና የትህትናን አሳልፋ ከመስጠት ወደ ኋላ አትልም ማለት ነው የግሌ ምክንያቱም የፍቅሩ ጉዳይ ነው ከኋላ የመጣ አይን አወጣ ይባላል እንግዲህ ትትና ለመርዳትና ለመተጋገዝ እዛ ቤት ቢያቆዩአትም ነገሮች እየተዛቡና ነገሮች እየተተራመሱ ነው ይህ ማለት አብርሽ ትትናን ካፈቀረ እሷ የኔ ብቻ ናት ካለ የግል አብርሽ የኔ ብቻ ነው ካለች ጦርነቱ ተጧጧፈ ማለት ነው ትልቁ ጉዳይ አብርሽ ነው ደስተኛ አይደለም መድብል ጋር በመገናኘቷ በመቀጠል መድብልን እኔ ያገዝኳት እንጂ ሌላ ምንም ግንኙነት የለንም አትፍራ አትስጋ ደስተኛ ሆና እንደ ቤተሰብ እንድትኖር ነው የምፈልገው ሲል የአብርሽ ሁኔታን ተረድቶታል መድብል ችግር ካለ እንተጋገዛለን በማለትም ነው የሄደው ማለት ነው ትልቁ ጉዳይና ትልቁ ሰርፕራይዝ የገብሮ ጉዳይ ነው ገብሮ የመኖር ተስፋ ጀምሯል ሴትን ህይወትን የምትቀይር ሴት ናት ተስፋ የቆረጠን ተስፋ የምትቀጥል ሴት ናት እሞታለሁ ያለውን ተስፋ እንዲኖረው የምታረገው ሴት ናት ሴትህ በልብህ ከነገሰች የመኖር ጉጉት ይኖርሃል እሷን ስታገባ ቆንጆ ልጅ ስትወልድ ዓለምን ትረሳዋለህ ታሪክህን ትረሳዋለህ ነገ ሌላ ቀን ደስ የሚል ህይወት የሚኖር አለ ብለህ ታለማለህ
ገብሮ የእውነት ስለወደድካለች ሳይሆን በልብህ ተስፋ ስለሰጠ ፈጣሪ ነው እጅጉን ደስ ያለኝ እያለ እንደ ልብ ጓደኛ በሚስጥር ሲያወሩ በጣም ደስ የሚል ወሬ ነበር ሲያወሩ የነበሩት። አንተም ትህትናን አፈፍ አድርገህ ያዝ፣ በኋላ ከረፈደ መሮጡ ጉልበት መጨረስ ነው ብሎታል። አብርሽ እየተግደረደረ በፍጹም ትህትናን አይደለም፣ ከፈለገች የወደደችውን ተከትላ መሄድ ትችላለች፣ ግን እኔ ባልኩ አይደለም ቢልም በትክክል ትህትናን እንደወደዳትና እንዳፈቀራት ከሱም እንድትርቅ እንዳልፈለገ ነው። ምክንያቱም ቆፍጣና ጀግና ታጋይ ተሟጋች ተመችተዋለች ማለት ነው። ዝናህ እንዳለው ለሀቁ የሚሟገት ለክብሩ የሚጨነቅ ሰው ያስደስተኛል፣ አኮራዋለሁ፣ እኮራበታለሁ። ትህትና ጀግና መድብል አንበሳ ብሎ እንደመሰከረበት እንግዲህ አብርሽም ይሄው ስብዕናው አስቦታል ማለት ነው። ሌላው ትልቁ ጉዳይ ተንከሲስ ነው። ተንከሲስ እንግዲህ ከባድ ጭንቀት ውስጥ ገብቷል። አሁንም የናይጄሪያ ጠንቋዮች ይፈልጉታል፣ እያሰሱት ነው፣ እያደኑት ነው እየተባለ ነው። ተንከሲስ ግን የቤታቸው ድምቀት የወሬያቸው ቅመም ሆኗል። ነገሮችን እየቀመመ ሁላችንም ፈገግ እያደረገው ነው። የፊልሙ ድምቀት ሆኗል ማለት ነው። ትልቁ ጉዳይ ግን በስተመጨረሻ የአብርሽና የትህትና ፍቅር እውነት ከሆነ የግሌ ምንድን ነው የሚበቃት? ስንቶቻችሁ ናችሁ የግሌ የመድብል ትሁን ትህትና የአብርሽ ትሁን፣ ግን የግሌ እንዴት ነው የአብርሽን ፍቅር ከልቧ ፍቃ የምታወጣው የሚለው ጥያቄ ነው። በመቀጠል ግን መድብል የግሌን ካልወደዳት ምንም ማድረግ አይቻልም። የጀግንነቱን የቆፍጣናነቱን ከተዘጋበት በር ገንጥሎ መጥቶ እንዳዳናት ለትህትና የግሌ ስነግራት የግሌ ጀግና ኩሩ ብረት መዝጊያ የሆነ ባልማ እኔ ነኝ የምድርሽ እያለች እንዴት ስታሞጋግሳት አይተናል። እና የግሌ እንግዲህ መድብልን ብትወደው በጣም አሪፍ ነበር። ምክንያቱም አብርሽ ጋር ሙጭጭ ካለች እኔማ ትህትናን ከዚህ ቤት አስወጣታለሁ፣ እንድትጎዳ እንድሞት ትፈልጋለሁ በማለት የሌላትን ክፋት እንድታስብ ክደት እንድታስብ ያረጋታል ማለት ነው። በስተመጨረሻም ግን ትልቁ ስህተት የሰሩት ትህትናና ተንከሲስ ከቤት ማውጣታቸው ነው። አሁንም ዝና ያንን አጭር ልጅና ትህትናን ተከታተል፣ እነሱ አመለጡ ማለት ህይወትህን ገሃነም ነው ማረግልህ እያለው ነው። መጨረሻው ምን ይሆን? መድብል የእውነት ለትህትና ተሰዋላት? ፊት ለፊት ተፋጠጡ። የናይጄሪያ ጠንቋዮች የሚፈልጉኝ የምናገረው ነገር ጠብ የማይለው ያልኩት ነገር የማይቀረው ስለሚሆን ነው የሚለው ተንከሲስ በስተመጨረሻም ፈርቻለሁ፣ ቀፎኛል፣ ጸጉሬ ተንቀጠቀጠ፣ እግሬን አላበኝ የሚለው ተንከሲስ የዝና ሰው ፊት ለፊት ተገተረባቸው። ከዛ ረመጥማን ነው የሚያድናቸው። እና አብርሽና እነ ገብሮ በቅርብ ርቀት ላይ ናቸው። ግን ተወርውሮ ጀግናው መድብል አሁንም በድጋሚ ህይወቷን ይታደጋታል ወይስ ምን ይፈጠራል? እጅግ አጓጊና እጅግ ልብ አንጠልጣይ ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል። የዚህ መጨረሻ ምንድን ነው? አስተማሪ፣ ልብ አንጠልጣይ፣ ቁም ነገረኛ፣ ሁሉን ነገር ያሟላው ትህትና ዛሬም ልብ እንዳልንጠለጠለ ቀጥሏል። ቀጣይ ክፍል በጉጉት